ከቤት እሺ በቃ እምቢ ካልከኝ እኔ ፍራሽ ሰጣለሁ ፍራሽን አንሶ ገለኝና እንዴ ሰይድ እኔም ስራ ሰዓት ደርሶብኛል ሰላም ነው ማረጋችሁ አሁን የቃመ አልቻለም መሰለኝ የመጨረሻ حالي بجركنوك حالك ما بجرنا والله سايمي في مالك تيمبين يبقرنا من ياتا والله ينديني بيلر ولا جمال لك أمود الأمين فكاتي አብዛኞቻችን ያው ሴቶች ከወንዶች ጠንካራ ነን። ይሄ የትም ሲዞር ቆይቶ ማለት ነው። እሷ ልጆቿን በጥርሶቿን ንቅ አርጋ ይዛ የትም ስትንከራተት አሁን በየመን ጎዳና ላይ ወጥቶ ሚስት ሳይሆን ሙሲባ ነው ይዞባት የመጣው። ጠብቁ ታነሳዋለች። ምክንያቱም ሴት ልጅ እጅግ በጣም ጠንካራ ነች፣ አስተዋይ ነች፣ ከዛም አልፎ ደግሞ አዛኝ ነች። ጨክና አትጨክንም። ልብ ብላችሁ ተመልከቱ። ማጨስ፣ መቃም፣ ጎዳና ላይ መተኛት በቃ ከመጀመሪያውኑ ሴት ልብስ አይደለችም 3-4 የምትቀያየረው ማለት ነው። ኦኬ መቀያየር ከፈለጋችሁ ሂዱና ልብሶቻችሁን፣ ቲሸርቶቻችሁን፣ ካልሲዎቻችሁን፣ ጫማዎቻችሁን ቀያይሩ። የሰይዶ የመላጣው ቢጤዎች ማለት ነው። ከዛ ውጭ ግን ሴት ልጅ መርጠህ አብረሃት ትኖራለህ። እንደ ካልሲ አትቀያይራትም። አሁን ለሱመያ ሙሲባ ይዞባት መጣ እንጂ እንደምትመለከቱት ሚስት ይዞላት አልመጣም። እማትችሉትን እችላለሁ ዘሎ ጥልቅ መውጫው ጭንቅ ማለት የሰይዶ መላጣው ህይወት ነው ማለት ነው። ያው ሁላችንም እናውቃለን። ኦፍኮርስ ስራ ነው፣ ግን ደግሞ ልክ እንደሆነ አድርጎ እየተተወነ ስለሆነ እኛም እንደሆነ አድርገን ነው የምንተውነው። ሙሲባ አታምጡ ወንዶች፣ ሙሲባ አታምጡ። ኖ ማተር ዋት በቃ ምንም ነገር ሊሆን ይችላል። ሴት ልጅ ልጆቿን በጥርሷ እንደ ድመት ማለት ነው በጥርሷ ንቅ አርጋ ይዛ እስከ መጨረሻው ፋይት ታደርጋለች። ልጆቿን በትና ወደ ፉላን አትሄድም። ሰምታችኋል። እስኪ አሁን ሰይድን እንመልከተው። ጫቱን ሲቅም በቃ የለየለት ቃሚ ሆኖ አልፎታል ማለት ነው። እኔ ጋር አሁን ብዬ ስጠይቀው እምቢ ብሎኝ ነው አልፈልግም አለኝ። ለምንድን ነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ፣ ብሬን ያለኝን ጨርሼ ነው አለ። በቃ እኔ ጋር አሁን እኔ ቤት ግባ፣ አንድ ላይ እንኖራለን፣ አንዳንድ ነገር እስከምስተካከሉልኝ ድረስ ብሎ እምቢ አለኝ። ፈቃደኛ ሊሆን አልቻለም ለእኔ ጋር መኖር። እኔም ወደ ኢትዮጵያ እንዳልሸኘው ደሞዜ ገና አልደረሰም። ደሞዜን እስከምቀበል ድረስ እኔ ቤት ሁን ብሎ እምቢ አለኝ። ያውና የጎዳና ተዳዳሪ ሆኖ እንዲህ ያውና መንገድ ላይ ቁጭ ብሎ እየቃመ ያሳዝናል። ይሄ ሁሉ በሱመያና በሀዩ የተነሳ ነው። ሀዩ ይሄንን ቪዲዮ እንዳየሽ ጸጡም ላንቺ ነው ክፉ ነገር ባጋጥመው እና ሀዩ እባክሽ ተረድተሽ አይተሽ ይሄን ቪዲዮ እንዳየሽ ሱመያን ብትሆኚ የልጆችሽ አባት ነው። አንቺን ፍለጋ ነው እንደዚህ አንቺና ልጆችሽን ፍለጋ ነው እንዲህ የተንከራተተ ያለው ለዚህ ደረጃ ለጎዳና ተዳዳሪነት እንዲህ የበቃው። ይሄንን ቪዲዮ እንዳየሽ አይተሽ አንቺን እንዴት እንደምልሽ እንዴት እንደምጠይቅሽ እንዴት
ይቅር ብለሹ ልጆችሽን አባት አንድ ላይ ብትኖሩ ደስ ይለኛል። እባክሽ ሱመያ ወቢሱ ጎዳ አይ ሰይዴ ሰላም ነህ? አይ ዝም ብዬ እኮ ነው ፎቶ ለማንሳት ፈልጌ ነው። የቀረጽኩ አይደለም እኮ ፎቶ እያነሳሁ ነው። ጓደኛዬ ቪዲዮ እያነሳሁ አይደለም እኮ ፎቶ እያነሳሁ ነው እኮ። ኧረ በእናትህ ጓደኛዬ ምን ሆንክ? ጫት ጀመርክ እንዴ? አንተ ምን ሆነህ ነው? ተው እንጂ ጓደኛዬ እና እንግባ ወደ ቤት። ምንድነው እንደዚህ የጎዳና ላይ ህይወት አምሮክ ነው? የጎዳና ላይ ህይወት ደስ ብሎክ ነው አንተ? እዚህ የሚኖረው ኢትዮጵያ አይደል? እንዳለ አበሻው መንገድ ላይ ምን ችግር አለው? ስንት ወር ይተኛሉ? በሆነም እነዚህ ወንድሞቻችን አበሾች ናቸው፣ ኢትዮጵያኖች ናቸው። አንድ አመት 2 አመት 3 አመት ይተኛ ሰው ሁላችንም እንደዛው ነው። እኔም አለቀ በቃ ብር ጨረስኩ። ወደ ኢትዮጵያ መሄጃ አጣሁኝ። ተኝቼ እዚህ ጠብቄ በቃ የመስቀል ሀገር ሄዳለሁ። ካሜራ ሻራራ ቴቴቲን ቀማቱ አቦ ሄዱ አከምቤሎ ፍኔፍ ከማ አከጅማም አከምቤሎ ፍኔፍ ነጮ የወረቀ ነው ጉያ ሰዲ ኛን ነበር ባይ ሰይዴ እባክህን ተነስ ወንድሜ። አንተን እንደዚህ እያየሁህ ትቼክ ወደ ቤት ሄጄ ምን አይነት እንቅልፍ ነው የምወስደኝ? ምን አይነት ደስታ ነው? ምን አይነት ምግብ ነው የምመገበው? እኔ ስማኝ ከተማ እኔን እያየ ወደ ቤት መሄድ አቃተኝ። እዚህ ጋር ስንት ኢትዮጵያዊ አለ የተኛ እዚህ ሀገር ውስጥም ስንት ኢትዮጵያዎች አሉ። ሁሉም ሰው አንዳንድ ይዞ ሄዶ ወደ ቤቱ አንዳንድ ሰው ቢያሳድር እስኪሳፈሩ ድረስ አንዳንድ ሰው ቢያስቀምጥ ምን ችግር አለ? እኔ ብቻ ለምን ታየው? እነሱን ለምን አልወሰድካቸውም ነበር? ስንት አበሻ አለ እዚህ ጋር ለምን አንዳንድ ወስደህ አይደለም ወንዶቹን እንኳን ትታቸው ሴቶቹን የምታስጠቁ ሰይዴ ሰይዴ መስቀል እስኪጭናቸው ድረስ ጥበቃ ስንት ወር የሚተኙ አሉ። ሰይድ አመት በሚተኙ ሴቶች አሉ። ለምን እነሱን ከመንገድ ላይ አንዳንድ ሴት አንሳቸው ወደ ቤት አታስገቡ? እባክህን ብራዘሬ በእናትህ ወደ ሌላ ነገር ውስጥ አታስገባኝ። አሁን ከኛ ሰዎች ጋር አታጣላኝ። የየመንን ህይወትን ታውቋለህ፣ የየመንን ላይፍን ታውቋለህ፣ በደንብ ገጭተዋል። እኛም ስንመጣ እንደዚህ አብረን ነበር። ምን ሆነህ ነው? የጎዳና ተዳዳሪ ካርቶን ላይ መተኛት ለኛ አዲስ አይደለም። ግን አንድና ሁለት ሆኖ አይደለም ወደ ቤቴ ይዣቸው ሄጄ ለማሳደርና እነሱን አብልቼ አጥጥቼ ፍላጎታቸው ለማብላት እኮ አንድና ሁለት ሰው ቢሆን እኮ ችግር የለውም። ስንቱን ነው እዚህ ጋር እና እኔም በሐሳብ እኮ ከነሱ ጋር እያደርኩ ነው እኮ በሐሳብ እኮ እነሱ ጋር በካርቶን ላይ እየተኛው እኮ ደስተኛ ሆኜ እኮ እኔ እንቅልፍ አይደለም እኮ የምተኛው። ግን አንተ ጋር ብዙ ላይፍ አብረን ያሳለፍን ከአገር ላይ የስደት ጓደኛዬ ነህ። አሁን እንደዚህ ድሮ ማውቅህ እኔ ህይወት ተቀይሮ በጣም ደስተኛ ነበርኩ። ዛሬ ግን እንደዚህ ጎዳና ላይ ወርቀ አልባሌ ነገሮችን እያረክ ድሮ ሰው ላይ የምጠላውን ነገር እያረክ ድሮ ምቅም ሰው ለመቃም አይደለም የምቅም ሰውን ለማየት ማትፈልጎ ዛሬ አንተ ላይ ሳይ በጣም ያሳዝነኛል። እና ሰይዴ እባክህን ወንድሜ እስከ አንዳንድ ነገሮች እስከምመቻቹልህ ወይም እኔ በቃ ደሞዜን እስከመወስድ ድረስ ጠብቀኝና እኔ ደሞዜን እንደወሰድኩ ትኬትን ቆርጬልህ ወደ ኢትዮጵያ ትመለሳለህ። ጫት እየቃምኩ ነው በቃ። ኧረ ጫቱ ራሱ መቃም አዲስ ላንተ አዲስ ነው ብሎ ለምን አትሆኝም አንተ? ምን ችግር አለ? አቦ ሰይድ እንደዚህ እያየሁ አንተ ጥዬ መሄድ እኮ ደስ አይለኝም። ባለትዳር ነህ፣ ቤት ልጆች አሉ። ባለትዳር ነህ፣ ቤት ልጆች አሉ። እኔ የምበላውን ከኔ ጋር ነው እኮ የምበላው እኮ። የልጆችን ብር መዝጋት አልፈልግም። ምንም ችግር የለውም ሰይድ፣ ችግር የለውም። እነሱ እንደሚኖሩት እኖራለሁ። ምን ሆናለሁ? እኔም የሰው ልጅ ነኝ፣ እነሱ የሰው ልጅ ናቸው። እዚህ ስንት አመቶች አሉ። ይሄ እንዳለ መንገዱ የምታያቸው እንዳለ ኢትዮጵያ ናቸው እንዳለ። ኧረ ሰይድ ና አደን ከተማ ላይ ቀይ መስቀል እስኪጭናቸው 1 ወር የሚቀመጡ አሉ፣ 2 ወር የሚቀመጡ አሉ፣ 3 ወር አመት የሚቀመጡ አሉ። ተራቸውን ጠብቀው እስኪጫኑ እዚህ ጋር ብዙ አበሾች አሉ፣ ብዙ ኢትዮጵያውያን አለ እዚህ ጋር። እነሱም እስኪጫኑ ድረስ እዚሁ ይተኛሉ። እኔም ተኛለሁ፣ እሄዳለሁ።